የሲቲዝንሺፕ አፕሊኬሽን በነገራችን ላይ አልቆምም። ኢቭን በትራምፕ አድሚኒስትሬሽን እንደምናየው እንዳውም በአሜሪካ ታሪክ እንደ ባለፈው 1 ዓመት የሲቲዝንሺፕ አፕሊኬሽን ዩኤስሲአይኤስ ተቀብሎ አያውቅም። በነገራችን ላይ ህዝቡ በጣም በብዛት ነው አፕላይ ያደረገው። ብዙ ክላይንቶቻችንም የሲቲዝንሺፕ አፕሊኬሽናቸው ተቀባይነት አግኝተው አሜሪካዊ ሆነው ወደ ሀገራቸው ሁሉ ተመልሰው በጣም በደስታ የደወሉልኝ ክላይንቶች አሉ። ክላይንቶቻችን አፕሊኬሽኑ እንደቀጠለ ነው። እንዳልኩት ታይቶ በማይታወቅ መልኩ ነው የሲቲዝንሺፕ አፕሊኬሽን ባለፈው 1 ዓመት የሆነው። የተለዩ ነገሮች አሉ። እዚህም ፕላትፎርም እና ሌሎችም ቦታዎች ላይ እንደተናገር ነው ሌሎች ጠበቆችም ተናግሮታል ብዬ አምናለሁኝ። የሲቲዝንሺፕ አፕሊኬሽኑ ትንሽ ጠበቅ ብሏል። አንደኛ ሪቪው መደረጉ ከዚህ በፊት ሰዎች እንዴት ነው ሲቲዝንሺፕ በሚያመለኩበት ጊዜ ግሪን ካርዱ እንዴት አገኙ፣ እንዴት አሜሪካ ገቡ የሚሉትን ከመጀመሪያ ጊዜ ጀምሮ ያሉትን ፎርሞች ኦፊሰሮቹ አይተው ሪቪው አድርገው ፍሮዲያን ሚስ ሪፕሬዘንቴሽን እንዳይኖር እያደረጉ ነው ያሉት። ከዛ በተጨማሪ ጥያቄዎቹ በዝተዋል፣ ወደ 120 ምናምን። ከዛ ውስጥ ከ20 ጥያቄ ይጠይቃል። ከዛ ውስጥ አይ ቲንክ 12 መመለስ ያስፈልጋል። ባክግራውንድ ቼኩ ጠበቅ ብሏል። ሌሎች ከኤምፕሎይመንት ሌተር ከጎረቤቶች እና ከሌሎችም ሌተሮች ይጠይቃሉ እንጂ አፕሊኬሽኑ እየሄደ ነው። አንደኛ እሱ ነው። ሁለተኛ ምናልባት የጓደኛሽን ልጅ እንትን ካልኩኝ ልጁ ለስንት ዓመት ነው ግሪን ካርድ የያዘው? ለ2 እና ኤክስቴንሽን አለው። አግብቶ ነው ግሪን ካርድ የያዘው ነው ወይስ ከእናቱ በነበራት ግሪን ካርድ ነው? ከ21 ዓመት በታች እናቱ አግብታ ነው፣ ግን እሱን ከ21 ዓመት በላይ ነው። ያ ግን ብዙ ኢንፎርሜሽን እፈልጋለሁ ማሚ፣ እዚህ ላይ ብዙ ኢንፎርሜሽን እፈልጋለሁ። ለምሳሌ እናቱ የስንት ዓመት ግሪን ካርድ አላት? እናቱ ሲቲዝን ሆናለች። ኦኬ ለ2 ዓመት ብቻ ግሪን ካርድ እንዴት ኖረው እናቱ ሲቲዝን ሆና? ምክንያቱም እናቷ 3 ዓመት ኖራለች ማለት ነው ቢያንስ ከባሏ ጋር ሲቲዝን ከሆነች፣ ወይም ደግሞ 5 ዓመት ቆይታ ነው ሲቲዝን የሆነችው። እሱ ለምን 2 ዓመት ሆነ? እሱ ኤክስቴንሽን 48 ወር ተሰጥቶት ነበረ። ነገር ግን ያው ይገርምሻል፣ አፕሊኬሽኑ ሌላ ይመስለኛል። ከዚህ ከእናቱ ጋር የተገናኘ አይመስለኛል። 48 ሳምንት ከሆነ ምናልባት በጋብቻ እሱ በጋብቻ ነው እናትየዋ ያገኘችው። እናትየዋ በ3 ዓመት ነው ሲቲዝን የሆነችው። እሱ ግን ያው ኮንዲሽናሉ እንዳለቀ I-757 ሞላ። እሱ ፔንዲንግ እንደሆነ 5 ዓመት ሲሞላው አሁን ሲቲዝንሺፕ አፕላይ ለማድረግ ፈለገ ማለት ነው። ለምን 5 ዓመት ቆየ? 5 ዓመት እሱ እድሜው ኦልሞስት ከ18 ዓመት በላይ ስለሆነ 5 ዓመት ግሪን ካርድ ይዞ ከቆየ ሲቲዝንሺፕ ማመልከት ይችላል። ግን ብዙ ፋክቶች ግን ሚስ ያደረግን ይመስለኛል። ብዙ ሁሉንም ባክግራውንድ ያገኘ ነው አይመስለኝም። 751 ሞልቶ እርግጥ ነው 751 ሲሞላ አሁን ለ48 ወራት ያክል የስራ ፈቃድ ኤክስቴንድ ያደርጋሉ በደንብ እስከሚታይ ድረስ። እሱ ሁሉ ይገባኛል። ግን ዞሮ በኮንዲሽናል ግሪን ካርድ ነው 5 ዓመት ቆየ ያልሽኛለሽ? ኮንዲሽናል ግሪን ካርድ ግራንት ኤክስቴንሽን 48 ወራት አሉት ከኮንዲሽናል በኋላ። መቼ ኤግዛክትሊ መቼ ነው አፕላይ ያደረገው? በ21 ምን 2021 ምን ወር? ማርች። ይሄ የ10 ዓመት ግሪን ካርድ ነው ወይስ የ2 ዓመት? የ2 ዓመቱ ኮንዲሽናል። መቼ ያገኘ ግሪን ካርድ? ግሪን ካርዱን አላገኘም። ለ48ቱን ኤክስቴንሽን የላኩለት። ከዛ እንደዚህ 48 ሲልኩለት 2 ዓመት ግሪን ካርድ ነበረው ኮንዲሽናሉ። 5 ዓመት ሞላው። አሁን አፕላይ ማድረግ ፈለገ። I-751 አንተ ባለፈው ስታስረዳ ጥያቄው አሁን አፕላይ ማድረግ ይችላል ወይ ነው? አፕላይ ማድረግ ይችላል። ጠበቃስ መያዝ አለበት ወይ? እንደገና ጥያቄው ከእናቱ ጋር ተገናኝቶ የሚጠይቅ ጥያቄ አለ ወይስ የራሱ ሊኖር ይችላል? ወይ ጠበቃ ያስፈልገዋል ወይ? እኔ ከዚህ በፊትም እዚህም እንደተናገርኩት በአሁን ዘመን ለሁሉም የኢሚግሬሽን ማመልከቻዎች ጠበቃ ያስፈልጋል ብዬ ነው ማምነው።
በጣም ብዙ ምክንያቶችንም እዚህ ተናግረናል። እንደው ልድገመው የምትይ ከሆነ አሁን ያሉት ፎርሞች ስክሩትናይዝ እየተደረጉ ባለበት ባክግራውንድ ቼኩ በበዛበት እያንዳንዱ የሚመለሱት መልሶች ላይ ፍሮድ እና ሪፕሬዘንቴሽን ስታብሊሽ በሚደረግበት ዓለም አይ ቲንክ እኔ ጠበቃ ሁሉም ሰው የተማረውም ያልተማረውም ጠበቃ ቢይዝ እመርጣለሁኝ። ያን 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 ከ60% በላይ የማሸነፍ ፖሲቢሊቲ ከጠበቃው ጋር ነው ያለው። ስታቲስቲክስ ነው የማወራው፣ ቁጥር ነው የማወራው። ስለዚህ አንድ ጊዜ ችግር ውስጥ ሰው ከገባ በኋላ የፍሮድ የሚስ ሪፕሬዘንቴሽን ኢንቨስቲጌሽን ከመጣ በኋላ ብዙ በቃ ቢጫ ካርድ ቀይ ካርድ ሳይሆን ቢጫ ካርድ ከተሰጠው በኋላ ወደ ጠበቃ መምጣት አስቸጋሪ ሆኗል ዘመኑ። ጠበቃ ያስፈልገዋል ወይ? በደንብ ነው የሚያስፈልገው። ጥያቄዎቹ ተመሳሳይ ናቸው ወይ? ኦፍኮርስ ለማንኛውም ሲቲዝን አፕላይ ለሚያደርጉ ሰዎች የሚጠይቀው ጥያቄ ነው። ያ ነው ልልሽ የምችለው። ግን ሂደቱ ኖርማል ነው ማለት እስካሁን ድረስ የመቆየቱ ኦነስትሊ ፋክቶቹን እንዳልኩሽ ነው። ራሱ ቢደውልልኝ ወይ እናቱ በደንብ ትደውልልኝ ይመርጣለሁ። ፋክቶቹን በደንብ ያላገኘኋቸው ነገሮች አሉ ይመስለኛል። ግን እምልሽ እዚህ ሀገር ሲቲዝንሺፕ አይዘር በሚሊታሪ አንድ ሰው ወታደር ከሆነ ወደ ያገኛል ወይ ካገባ አሜሪካ ካገባ 3 ዓመት አሜሪካ ሚስት ካለችው 3 ዓመት ወይም ባል ካለው 3 ዓመት ውስጥ ወይም ደግሞ ግሪን ካርዱን ለ5 ዓመት ከያዘ በእንደዚህ አይነት መንገዶች ነው ሲቲዝንሺፕ የሚገኘው። እና የእሱ በየትኛው ነው እየሄደ ያለው የሚመስለኝ ግሪን ካርድ ወደ 5 ዓመቱ ይመስለኛል። አይ ዶንት ሲ ኤኒ ፕሮብለም ከምታወሪኝ አንጻር፣ ግን ብዙ ፋክቶች የሚያስፈልጉ ይመስለኛል። በጣም አመሰግናለሁ። ቴንኪው መቅድዬ። ቴንኪዩ በጣም አመሰግናለሁ። አሳምን የፊኤም ቴንኪዩ። ኩዊክ 2 questions ናቸው ያሉኝ። የመጀመሪያ ሆነው የመጡ ሰዎች ግሪን ካርድ ያገኙ በዚህ ሰዓት ወደ ሀገራቸው መግባት ይችላሉ ወይ? እንትን አይ ቲንክ ተቆራጠሽ ነበር እኔ ጋር። አሁን ይሰማል? አሁን ሰማሻለሁ። ኦልራይት። በዴሪቬ 2 ጥያቄ ነው ያለኝ። አንደኛው በዴሪቬቲቭ አሳይሊ ወደዚህ ሀገር የመጡ ሰዎች ወደ ኢትዮጵያ በግሪን ካርድ መመለስ ይችላሉ ወይ? ሄደው ጎብኝተው መምጣት ይችላሉ ወይ? አሁን ባለው ከረንት ሁኔታ ላይ እሱ ምን ይመስላል የሚለው ነው። ሌላኛው ሰዎች አሁን ኢትዮጵያውያን ያው አሜሪካ ኤምባሲ ያለው ቻሌንጅ እንደሚታወቅ ነው ኢትዮጵያ ላይ ወደ ዱባይ ሄደው አፕላይ ማድረግ ይችላሉ ወይ? ህጉ ምን ይላል? ምን አይነት ቪዛ አፕላይ ለማድረግ የቪዚተር ቪዛ ለመጠየቅ አሁን ካለው ህግ አንጻር ለሁሉም ኢትዮጵያውያን ነው ወይስ ኢትዮጵያ ለሚኖሩት ብቻ ነው ህጉ የሚለው? ከዛ እንነሳ። አይ ቲንክ የሚጠይቁበት ሀገር ሳይሆን የያዙት ፓስፖርት ነው የሚታየው። እሱ የቪዚተርን ቪዛ የትም ሀገር ጠየቅሽ፣ በኢትዮጵያ ላይ የወጡት በቪዚተር ቪዛ በቢ1 ቢ2 ቪዛ ላይ የትራምፕ አድሚኒስትሬሽን ያወጣው ህግ በሁሉም ሀገሮች ላይ በሁሉም ኤምባሲዎች ላይ ተፈጻሚነት አለው። ቦታ ሳይሆን የት ሀገር ዜጋ ነሽ፣ ምን አይነት ፓስፖርት ይዣለሽ ነው። ዱባይም ብዙ ለውጥ አይኖረውም ብዬ ነው የማምነው። በፊት ፕሪ-ትራምፕ ዘመን በትራምፕ ዘመን በፊት በተለይ ደግሞ አውሮፓ ውስጥ ኖረን ተምረን የመጣን ሰዎች እንደምናውቀው ኢቨን አሜሪካ ኤምባሲ ለ3-4 ደቂቃ ነበር የምንገባው። ቬሪ ኢዚ አይደል ከሌላ ሀገር ሲሆን። ኢትዮጵያ ውስጥ ግን በፕሮሰሱ የምናውቀው ነው። እሱ ዘመን ያለፈ ይመስለኛል። አሁን ባለው ሁኔታ ግን የትም ሀገር ቢሆን ኢትዮጵያውያን እስከሆኑ ድረስ ይሄ አሁን የወጣው የቪዛ በወንድ 5,000፣ 10,000፣ 15,000 ተፈጻሚነት ይኖረዋል ብዬ አስባለሁኝ። ከዛ በተጨማሪ ደግሞ ቪዚተር ቪዛውን ቢሰጠው ይሄ ሰው ይመለሳል ወይስ አይመለስ የሚለው ክራይቴሪያ